ሊሰው የገቡት ፋኖችና ሌሎችም የትግል አካላት አብሮ እንዳይቆሙ በማድረጉ ሂደት ከመከፋፈላቸው የሚገኝ ጥቅም ስላለ ለህዝቡ በአንድነት እንዲቆም እንታገላለን በሚል በተገላቢጦሽ የትግል አቅጣጫቸው ሆኖ ከዛ ጥቅሞቻቸውን ተቀምጦ የሚያገኙ የደም ነጋዴዎች እንዳሉ በደንብ ከአካሄዳቸው ይታወቃል። በቅርብ አሁን እንደው ዝም ብለን ከሚዲያዎቹ ስንከታተል ስማቸውንም መጥራት ራሱ ክብር ለነሱ መስጠት ነው። ሊኮነኑ የሚገቡ ሰዎች ናቸው። አንዲት ሴትና አንዲት ሴት ሁለት ሆነው ቀርበው ሲያወሩ እንደ ትልቅ የፍልስፍና ርዕስ አድርገው ነው የሚያወሩት። የአማራ ህልውና የሚረጋገጠው በትግል እንጂ በድርጅት አይደለም ብሎ ሲናገሩ ተሰምቷል። ምን ማለት ነው? ስለ ትግልም ፈጽሞ ማያውቁ ጭንቅላታቸው እንደ ምድረ በዳ የሆነባቸው ስለሆኑ ነው ወይስ የገባቸው ነገር በትክክል ህብረተሰቡ እንዲረዳ ተደርጎ ወደታች የሚወርድ ከሆነ እነሱ እንደ ውሃ ላይ ኩበት ስለሚንሳፈፉ እውነቱ እንዳይታወቅና እንዲድበሰበስ ለማድረግ የበኩላቸውን ጥረት እያደረጉ የሚለው ጥያቄ እንዲነሳ ያደርጋል። በመሰረቱ ትግል ሰው እኮ ሲታገል ተደራጅቶ ነው መታገል ያለበት። የተበታተነ ትግል ለውጤት እንደማያበቃም እኮ ይታወቃል። ስለ ዓላማ አንስተናል። የአማራ የህልውና ትግል ዋነኛው ዓላማ ሆኖ ግቡም ይህንን አደገኛ የሆነ ዘረኛ ስርዓትና አማራን አንተ የአገርና የህዝብ ትልቅ የታሪክ ድርሻ ስላለ አንተ ካልጠፋኛ መኖር አንችልም የሚሉ ጉዶች በፖለቲካ ፕሮግራማቸው አስቀምጠው ተደራጅተው ነው፣ መዋቅር ዘርግተው ነው። ህወሓት ብቻውን እየመጣ እያለ ሌሎቹን ባንዳዎቹንም ጭምር የምርኮኞቹንም እነ ብርሃኑ ጁላን አደራጅተው ኦህዴድ የሚል ስም ሰጥቷቸው ከዛ በኋላ ወደ መንግስት ስልጣን ሲወጡ መዋቅራቸውን ከታች እስከ ላይ ድረስ የዘረጉት በትግል መስመራቸው ነው። ያ የትግል መስመራቸው ደግሞ እንዲረጋገጥ የተጠቀሙበት ዋነኛው መሳሪያ መደራጀት ድርጅት ነው። ከላይ ጀምሮ እስከታች በድርጅት መዋቅር ተጠናክረው ዓላማቸውን ሳይስቱ እንዲሄዱ በመደረጋቸው ምክንያት ይህንን ክፋትን እስካሁን ድረስ እንዲቆይ በማድረግ የህዝብ እርስ በርስ መጨራረስ የዕለት ተዕለት ህይወታችን እንዲለማመደው ለማድረግ የሄዱበት መንገድ በደንብ ይታወቃል። አሁን የአማራ የህልውና ትግል ህልውና የሚረጋገጠው በትግል እንጂ በድርጅት አይደለም የሚሉት የድርጅት ጸሮች ናቸው። መጀመሪያ አንድ ድርጅት ከሌለ ያ የህልውናው ትግል አንድ አድርጎት የሚያሰባስበው ርዕዮት የለውም ማለት ነው። ግብ የለውም ማለት ነው። ዓላማው አልተነደፈም ማለት ነው። መዋቅሩ አልተዘጋጀለትም ማለት ነው። እንዴ ከሆነ ደግሞ መላ የሌለው ዝም ብሎ አውሎ ንፋስ ያንገላታው አመድ ምናምን ሆኖ ሁሉም በየፊናው የጋራ ግብ በሌለበት አይነት መንገድ እርስ በርስም ወደ ሌላ ችግርም ሊገባ እንደሚችል በደንብ ጠንቅቀን የምናውቀው። ለዚህ ነው ድርጅት ስለሚያስፈልግ ቀደም ሲል ለዚህ ትግል ለዚህ ወሳኝ ለሆነው የህልውና ትግል ምንም መሳሪያ ሳይታጠቅ ማንነት እንዲህ ብሎ አንተን ሰይሟልና አንተ በገዛ ምድር ውስጥ ወይም በምድር ላይ በሰላም መኖር አትችልም በግዛታችን ብሎ ስም አውጥተው አማራን ሲያርዱ ምን ሲሉ እንግዲህ ታሪኩን እጅግ በስፋት የሄድንበት ስለሆነ መደጋገሙ ማሰልቸት ነው የሚሆነው። ስለዚህ እንዲህ አይነት ጉዳት ሲደርስበት በራሱ አማራው ያልተከላከለው አማራ ነኝ ብሎ ራሱን ህልውናውን ሊያስጠብቅ መብቱን ሊያስከብር የዜግነቱ መብቱ እንዳይነካበትና እንዳይረገጥ የሚያደርግ ጠንክሮ ህልውናውን የሚያረጋግጥበት ድርጅት ቀድሞ ይሄ ይመጣል ብሎ ስላላሰበና አገሬ ኢትዮጵያ ናት ብሎ በነፃነት ተዘናግቶ ስራ ላይ ብቻ ተኩሮ ለሌሎች የስራ እድል ሰጥቶ መኖር በመቻሉ ጠላቶቹ ግን በደንብ ተደራጅተው ተናበው ኃይል አዘጋጅተው መሳሪያ ገዝተው መዋቅር ዘርግተው አመራር አበጅተው እንዴት እንደሚጠፉ አጥፊዎችንም ቢሆኑ በደንብ በአግባባቸው ቦታ አሲሰው በመጨረሻ እንዴት አይነት ጥቃት ቢመጣ በጠቅላላ የነኚህ ሰዎች ደምደመ ከልብ ይሆናል። እኛስ እንደ መንግስትነታችን ከስልጣን ካልወረድን ይሄንን ነገር ለዓለም አቀፍም የፍርድ ስርዓት የፍትህ ስርዓት እንዳናቀርብ እኛ ካልፈቀድን አጣሪዎቹም እኮ አይገቡም። ተደራጅተው ነው ይህንን ያደር ስለ ድርጅት እንዴት ሳይገባቸው ጋዜጠኛ ነን የሚሉ አንዳንድ እዚህ ግቡ የማይባል ዝም ብሎ ከራሳቸው ጥቅም አንፃር አንዳንድ እኮ የውጭውን የአማራውን ህዝብ ችግርና እየተፈጸመበት ያለው የዘር ማጥፋት ወንጀል ተቃርቧል ብሎ የመጀመሪያ እኮ በፓርላማ ሄዶ ገልጾ የዓለም ህብረተሰብ እኮ ካነቃ በኋላ ቅር ሲሉት እኮ እስክንድር እንደ ሰው እንደ ማንኛውም ሰው ይሳሳታል።
ነገር ግን አንድ ሰው ያደረገውን ውለታ ያደረገውን ስራ ቤቱን ንብረቱን ሀብቱን የአገር ቤቱንም ይሁን ውጪ የወለዱ ያተሰን የአንድ ልጁንም ህይወት ከመከታተል ይልቅ ለህዝቤ እኔ ህይወትን ሰውቻለሁ ብሎ ተመልሶ በረሃ የገባን ሰው ስህተት እንኳን ሰርቶ ቢገኝ ከሌሎች ወገኖቹ ጋር በምን አይነት ለሆሳሳዊ ቋንቋ አብሮ ተነጋግረው ተመካክረው በዚህ በኩል የተጀመረው ለመልካም ቢሆንም ከአፈጻጸም አንፃር እንደነኛ አይነት ህጸጾችን እያየን ስለመጣ ይሄ በዚህ ይታረም እየተባለ ለአንድ ዓላማ ሊሰዋ የገባጓል አብሮ ይመካከራል እንጂ ሌላ ዓላማ ከሌለው በቀር የሱን ቃል አስታውሳለሁ። አሁንም በአንድ አጋጣሚ ምን ተብሎ ተነግሯል? እኔ የባዕደን የውጭ ግንኙነቱን ኃላፊነት ይዤ እንደ አገናኝ መኮንን ልሁን ብሎ አንድ ፕሮፌሰር አሁንም ስድብ ላይ ነው የሚውለው። ያንንም ሰው አውቃለሁ። ለምን ትልልቅ ሰዎች እንደዚህ ወደታች ወርደው ያንን ብሎ የሆነ አይምሯቸውን ለጥፋት መብቀያ እያደረጉ እንደመጡ ራሱ አይገባኝም። ትልልቅ ሽማግሌዎች ዓለም አነሰኝ እኮ ያሉ ናቸው እኮ አንዳንዶቹ። ዓለም የወዛደሮች ትሆናለች ብሎ የታገሉት ኢትዮጵያ ጠበበች ማለት ኢትዮጵያ በጣም ሰፍታባቸው በራሳቸው የመንደር ሱሪ ውስጥ አንገታቸውን አስገብተው በቀበቶ ማሰሪያው አንገታቸውን እያሰሩ ያሉ ሰዎች አሉ። ይህንን ስንመለከት የትልልቅ የአንድ ሰው ትልቅነቱ አርቆ ተመልካችነቱ አርቆ አላሚነቱ ለአገርና ለሕዝቡ ክብር የራሱን ጥቅም አሳልፎ ለመስጠት ራሱን ማዘጋጀቱና ለዚህ ደግሞ በተግባር የራሱን እርምጃ ወስዶ ከሌሎች ወገኖቹ ጋር ተቀላቅሎ መታየቱ ነው። እኔ ማንንም ሰዎች ያለ ተግባሩ ቢተቹ ደስ የሚለኝ ሰው አይደለሁም። ለምሳሌ በፋኖ ውስጥ ያሉትም ሰዎች የበለጠ የሚተዋወቁት እነሱ ናቸው። አንዳንድ ከአፋቸው እያመለጡ ለአንድነት የማይመቹ ቃላት ወደ ህዝብ ጆሮ ሲገቡ እነኚህ ነገሮች መመጠን አለባቸው። ከቆማችሁለት ዓላማ አንጻር የሮታ ዓለም ልዩነት የላችሁም። አንድ የሚያረጋችሁ አማራው በገዛ አገሩ በነጻነት ይኖር ዘንድ ዋስትና የሚያሰጥ የትግል ውጤት ማስገኘትና ይህንን የዘር ማጥፋት ወንጀለኞቹን ለህግ አቅርቦ ከዚህ በኋላ የአማራ ማህበረሰብ በማንነቱ በእምነቱ በሌሎችም ማህበራዊ መስተጋብሩ ምክንያት እንደ ጠላት ታይቶ በሌሎች እጅ ያለ ፍትህ የሚጎዳበት ሁኔታ መኖር የለበትም የሚል ትግል ይዘው ከወጡ የትኛው ርዕዮተ ዓለም ነው የሚያጋጫቸው? ይሄ ጠላቱን ለይቶ ያወቀ የዚህ አማራ የህልውና ጠላቱ ትላንት አገዛዙን ይዞ የፖለቲካ መዋቅሩን አዘጋጅቶ ህገ መንግስት ተብየውን አውጥቶ አጸድቆ የራሱን የፖለቲካ ፕሮግራም በአማራው ላይ ተነስቶ የነበረው ዛሬም መርዞ ያለቀቀውና ታሪካዊ ጠላትነቱንም አሁንም መሳት ያልቻለ ህወሓት የሚባል ከሚከበረው የትግራይ ህዝብ ማህፀን የተወለደ መርዝ ነው። ያ ደግሞ ለራሱ የባሰበትን እንደገና የራሱን አሽከርና አገልጋይ ተጠቅሞ መጨረሻ ላይ ጊዜው ዘንበል ሲል አምጥቶ ቤተ መንግስት አስቀመጠ። በግልጽ ጦርነት አወጀበት። ሰው ይሞታል እያለ ብዙ ነገር። ታዲያ ይሄ የአማራ የህልውናው ትግል ዋንኛው ጠላቱ የት ነው መሽጎ የተቀመጠው ተብሎ ጥያቄ ሲቀርብ 4 ኪሎ ቤተ መንግስት የሚባለው ነገር ምን የሚያወላዳ ነገር አለ? እነ ማስረሻ ሰጠቆ ሲደራደሩ ባደን እኮ የብልጽግና ኦህዴድ ነግሯቸው አገልጋዮች ናቸው፣ የሽንት ቅሎች ናቸው እኮ ተሸክመው የሚዞሩ እንጂ ራሳቸውን ችለው ለራሳቸውም እኮ ዋስትና አይደላቸው ናቸው። ቁጭ ብሎ እኮ አብይ በአንድ በተወሰነች 7 ነው 8 ፕሬዝዳንት ሲቀይር ሽመልስ አብዲሳ ቁጭ ብሏል አይደል እንዴ? እኛ ያልፈቀድንለት ማንም ሰው ከዚህ በኋላ አገርን እንዲያስተዳድር ከቶ ነው አይቻልም ብሎ ቃል እየተናገሩ አገር ያንተ አይደለም እየተባለ እየተሰደደ እያስተዋሉ ይህንን የጋራ ጠላት በጋራ ለመታገል አብረው የቆሙትን እንኳን በጋራ ቋንቋና በጋራ ትዕግስት በመልካም ልቦና መግባባት አለመቻልና የስም ማጥፋት ዘመቻ ማካሄድ በማናቸውም ጎራ ላሉት ነውር ነው። የአማራ የህልውና ትግል አደጋ ውስጥ እንዳለና የዘር ማጥፋት ወንጀል ሊፈጸምበት ተቃርቧል ብሎ ዛሬ የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ የተወካዮች ምክር ቤት አባል በነበሩበት ጊዜ ሄዶ ገልጾ ያሳወቀ ሰው ነው። ቢያንስ ሰው በሰራው ስህተት በአግባቡ መክሮ ገስጾ ወደ መልካም ነገር መመለስ የሰዋዊነት
የሰው ሰውነት ባህሪ ነው። ነገር ግን በተለያየ ምክንያት ያ ሰው ካለ የኔ ምንነት ላይታወቅ ይችላል በሚል በክፋት በተለወሰ አእምሮ ለትግል የገባን ሰው መርዞ ከስሩ ኃይሉን ሸርሽሮ ከሰው እንዲለይ አድርጎ የፈጠራ ወሬና ፕሮፓጋንዳ ባቋቋሙት የመገናኛ ብዙሃን በሚሉት አዘጋጅተው በዛ አይነት መንገድ ውሃ የማይቋጥር የህሊናቸውንም መጠን በጣም የተበለሻሸ ስለመሆኑ የሚያሳይ የንግግራቸው ውጤት በዚህ አይነት መንገድ ሆኖ የፋኖ ወገኖቻችን የጀመሩት ቅዱስ የትግል ዓላማ በአደረጃጀት ጠንክሮ በትግል ዙሪያ በቂ አመራር አግኝቶ ለድል እንዳይበቃ በመከፋፈሉ ሚና የሚጫወቱ ባለብዙ ፈርጅ ያገዛዙ ወይም የኦህዴድ ብልጽግናና የባዕደን የስለላ መዋቅሮች ዛሬ የሚነግዱትና ገንዘብ ለማግኘት የሚጥሩት በአማራው ደም መፍሰስና በአማራው ወገኖች እርስ በርስ መከፋፈል ምክንያት ነው። አንድ ከሆኑ ጥቅማቸው ይቀራሉ። የውጭውም የግንኙነት ኃላፊ የዲፕሎማሲውን ስራ የሚሰራው የአድቮኬሲውን ስራ የሚሰራው በአንድ መዋቅር ሁሉም ነገር ከተመከረበትና የወታደራዊ ክንፉና የፖለቲካ ክንፉ በጋራ መክሮ በሚያወጣው አመራር ላይ በተመሰረተ ህግና ደንብ ስለሚሆን ማንም በዘፈቀደ ከአንድ ጫካ ተነስቶ የኔ ተወካይ ያኛ ነው ሲሉ ከረባት አንገቱ ላይ አንጠልጥሎ እኔ የዚህ ጎጥ ተወካይ ነኝ እየተባለ ሌላኛው የሄደውን አፍርሶ ተናግሮ ለመምጣት የሚደረግ አካሄድ ፖለቲካውን የትኑ ያህል እንደጎዳው ጠንቅቆ ህዝባችን አሁንም እያወቀው ቢሆንም እነኚህ ሰዎች መገሰጥ በሚገባቸው ልክ የተገሰጡ ባለመሆናቸው ፕሮፓጋንዳቸውን እጅግ አስፍተውታል። አሁን እኮ ያለ መንቃት ሳይሆን የክፋትም ጭምር ንግግር ነው። የት ሀገር ነው ትግል ያለ ድርጅት ውጤት ያመጣው እንዴ? መዋቅር የሌለው አደረጃጀቱ ከታች እስከ ታች የሴንትራል ኮማንድ የሌለው ኃይሉን አሰባስቦ ከውስጥ እንኳን ሊቦረብሮ የሚመጣውን የሰርጎ ገቦችን መዋቅር በካውንተር ኢንተለጀንስ ተከታትሎ መምታት ያልቻለ ጠቅላላ አመራሩን የስለላ መረቡን ዘርግቶ መጥቶ የአገዛዙ ሰርጎ ገቦች እየጠለፉ እስኪወስዱ ድረስ ክፍት ያደረገ ትግሉ ቤት አቅጣጫ ነው። እንደዚህ አንበሳ እኮ የገባበት እኮ የበረት ከብት እኮ ነው እየተሆነ ያለው እና ይሄ ነገር መሆን የሌለበት ጉዳይ ሆኖ ሳለ እየተደረገ ሲታይ በጣም ይዘገንናል። ሌላው ስለ እስክንድር ይቅርታ ቅድም ሰው ስለ እስክንድር የሚናገረው ሰው ራሱ የሱ ሰውነት እንዴት ሆኖ ተበለሻሽቶ ከአገር ቤት በሆነ መንገድ ወደዚህ እንዲመጣ ሲደረግ እውነትም ሰው ነው በሚል አይነት እሳቤ ነበር እኮ ጥሩ ቅብብል ተደርጎ የተቀበሏቸው። እንጃ እንግዲህ የራሳቸው የሆነ የመናበብ ቀድሞ ስር የሰደደ ቋንቋ ኖሯቸውም አይኖራቸውም አናቅም። ለማንኛውም በተወሰነች አጋጣሚ እየተገባ የህዝብን መከራና የህዝብን ቁስል ለራስ መጠቀሚያ አድርጎ የተወሰኑ ነገሮችን ካረጉ በኋላ መልሶ የትግል አመራር ሰጪ ለመሆን የሚደረገው መኳተን በራሱ ነውር ነው። አንደኛ ምን ስለሆነ ነው እስክንድር ይቅርታ ይጠይቀም ከሌሎቹ በተለየ እሱ እንዴ ማንኛውም ፋኖ በሚያደርገው ስራ በሚናገራቸው ነገሮች አንዳንድ ደፍረን እንዲህ ባይባል ጥሩ ነው ብለን የተቸናቸውን እናስታውሳቸዋለን። ውድ ኢትዮጵያ ህዝብ በደንብ እኮ ጠንቅቆ የሚያውቃቸውና በአደባባይ ሲነገሩ የሰማናቸው ነገሮች ለአንድነቱ ጠንቅ ነው፣ መርዝ ነው። ምን ነው ያቺ አንዲት ማንኪያ ቅንነት በጭራሽ ጠፋች። በአንደበት በስፋት በተደጋጋሚ ትወራለች። በአፈጻጸም ላይ ሲመጣ ግን ምን ነው አናስተውላትም። ቀደም ሲል እኮ እንደምናውቀው ይሄ ያ እስካሁን ድረስ እኮ እንዲህ አይነት መጓተት፣ መናቆር፣ መሻኮት፣ መፏከት ባይኖር የአማራው የህልውና ትግል ያን እንደተጀመረው የጋራ ድርጅት እንደተቋቋመ ማመጽና መተማመጽ ባይኖር፣ መከዳዳት ባይኖር፣ ተንኮልና ሴራ ባይኖር፣ እኔ ካልሆንኩ በሚል ነገር እዛው አብሮ ሆኖ ጊዜውን እየጠበቁ አብሮ መፈራረቅ እየተቻለ በራስ የተለየ ተልኮና ዓላማ ዙሪያ የራስን ልብ አስሮ አስቀምጦ ሁሉንም ጨምድጄ እኔ አንድ ነገር ካደረኩ እታች ያለው ሆና ይሆናልና አሁን ግን ባልታሰበ ቦታ ያልተጠበቀ ሰው ስለመጣ በሚል እሳቤ ጭምር ብዙ የውስጥ መናኮሮች እኮ የታዩበት ሁኔታ እናውቃለን። ያም ይሁን ግድ የለም። ነገር ግን ተደራሹ፣ መደራጀት ወሳኝ ነው ሲባል ድል የሚገኘው በድርጅት አይደለም የሚል መልስ የሚሰጡ ሰዎች አሉ። ካልተደራጀ ውሸት ነው፣ ድል የለም እንዴ የእብድ ጭፈራ ነው የሚሆነው። መላ የሌለው ነው የሚሆነው። ብዙ ሰው እርስ በርስ ይጎዳዳል። ትግል ምን ጊዜም ደግሞ መደራጀትን ይጠይቃል። አንዱ እሱ ነው።
የአማራ ህልውና የሚጠበቀው በትግል ነው እንጂ በድርጅት በጣም ከንቱ ንግግር ነው። ምንም ዝግባ የሚባል አይደለም። አላማን አውቆ ግብን አስቦ በማወቅር ተደራጅቶ የራስን ጠላትና ወዳጅ ለይቶ ትንታኔ አድርጎ ወደፊት ድል ሲቀና ደግሞ አገርን በምን አይነት መንገድ ብለን ብዙ ነገር የራሳቸውን መርሃ ግብር ነድፈው አብረው ካልተንቀሳቀሱና በተለያየ ምክንያት ያንን ነገሩ ሳይገባቸው የአጋጣሚው ሁኔታ ብቻ እነሱ ወዳሉበት ያመጧቸውን ሰዎች የማንቃት የማደራጀት ስራ በአግባቡ ካልተሰጠ የሚሰሩትን ስህተት በወታደራዊ ስርዓትም ሆነ በሌላ የማንቂያ ስርዓት ማስተካከል ችሎ በአንድነት እንዲቆሙ ካልተደረገ እንደ ተደርጎ ነው ትግሉ ያለ ድርጅት ውጤት ሊያመጣ የሚችለው። ጭራሽ አንዱ ነው ሲባል እኮ ይሄኛው ድርጅት አብሮ እኮ ተስማምቶ አሁንም ከዛ የተሻለ ነው ወይ የሚደረገው የሚለው እግዚአብሔር ይወቀው። ነገር ግን የተሻለ ጊዜውስ አፎር ጊዜውስ አሁን እያነሱ ያሉበት ጊዜ ልክ የፋኖ ኃይሉ አንድነት ልንመጣ ነው፣ አንድነት ልናውጅ ነው፣ በቃ